ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ እንጠይቃችኋለን በአክብሮት። ውድ ቤተሰቦቻችን በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ነው የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን እንመጣለን። ጋዜጠኛው በሊቨርፑል የክረምት እቅዶች ላይ መረጃን ሲሰጥ የዲየጎ ዦታ የወደፊት እጣ ፈንታ ግልጽ ሆኗል። የሊቨርፑል የፊት መስመር ተጫዋች ዲየጎ ዦታ በዚህ ክረምት ሊቨርፑልን ሊለቅ ይችላል። ጋዜጠኛ ቤን ጃኮብስ በጊቭ ሚ ስፖርት ፖድካስት በኩል ሲናገርም ፖርቱጋላዊው ኮከብ ተጨማሪ መደበኛ የመጫወቻ ጊዜን ለማግኘት ሲል በክረምቱ ለዝውውር ክፍት ሊሆን እንደሚችል ገልጿል። ዲየጎ ዦታ በሊቨርፑል ቅድሚያ የሚሰጠው ባለመሆኑ በአውሮፓ ውድድሮች የሚወዳደሩ ክለቦችም የእሱን ሁኔታ በቅርበት እየተከታተሉት ነው ብለዋል። በ2020 ከወልቭስ ከመጣ በኋላ ዲየጎ ዦታ ለቀያዮቹ ጥሩ ግልጋሎትን ሲሰጥ ነበር። በፕሪሚየር ሊጉ በ115 ጨዋታዎች 46 ጎሎችን ከመረብ ጋር ያሳረፈ ሲሆን በሁሉም ውድድሮች 64 ጎሎችን አስቆጥሯል። ይሁን እንጂ ዲየጎ ዦታ በአንፊልድ የጨዋታ ጊዜው በጣም ውስን እየሆነ በመምጣቱ የወደፊት ሕይወቱን በተመለከተ ውሳኔ ሲሰጥም ዝግጁ ነው። ቤን ጃኮብስ እንደተናገረው ሊቨርፑል እሱን ለመልቀቅ ያን ያክል ባይፈልግም የብዙ ክለቦች ፍላጎት ግን እድሎቹን ሊፈትኑት ይችላሉ። በአንፊልድ በአርነ ስሎት ስር የዲየጎ ዦታ ሚና በእርግጠኝነት አይታወቅም። ለአሁኑ የዲየጎ ዦታ የወደፊት እጣ ፈንታ እርግጥ አይደለም። ነገር ግን በመላው አውሮፓ ፍላጎት ስላለው ሊቨርፑል በሚቀጥሉት ወራት ውስጥም ትልቅ ውሳኔ ሊሰጥ እንደሚችል ዘገባዎች ያሰፍራሉ። ቤን ጃኮብስ ስለ ዲየጎ ዦታ የወደፊት እጣ ፈንታም ሲናገር ለዦታ ቅድሚያ የሚሰጠው መውጣት ነው ባልልም ዲየጎ ዦታ ሊሄድ የሚችልበት እድል ግን አለ። ብዙ ነገር የሚወሰነው በዦታና በአርነ ስሎት በሚደረጉ ንግግሮች ነው። ተጫዋቹ በአርነ ስሎት ስር መደበኛ የመጫወቻ ደቂቃዎችን እንደሚያገኝ ከተሰማው ሊቆይ ይችላል። አሁን ላይ ዲየጎ ዦታ እንዲለቅ ጫና እየተደረገበት አይደለም ሲልም ነው የተናገረው። ነገር ግን መውጣት ከሚችሉ ስሞች መካከል ይኖራል። ዳርዊን ኑኔዝም የሚለቅበት እድል በጣም ከፍ ያለ ነው። እንደ ሉዊስ ዲያስ፣ ኮዲ ጋክፖ ያሉ ተጫዋቾችም ተመራጭ ስለሆኑና በክረምትም ሌላ ፈራሚዎችን ስለሚጠብቁ ለዲየጎ ዦታ መልቀቅ ምክንያት ሊሆኑ ይችላሉ። ነገር ግን ዦታ ከአንድ በላይ ቦታ ላይ መጫወት የሚችል ሁለገብ ተጫዋችም እንደሆነ ነው የሚገለጸው። ሊቨርፑል እንደ ቡድን ተጫዋች ይቆጥረዋል። ነገር ግን በመጨረሻም ተጫዋቹ ሌሎች እድሎችን ሊያገኝ ይችላል። የዦታ መቆየት ዋስትና የለውም። ሁኔታውንም በተሻለ መረዳትም ፈላጊዎቹን ወደ ሊቨርፑል መቅረብም የሚችሉበት ተጨባጭ ሁኔታ አለ። ዲየጎ ዦታ በአውሮፓ መቆየትም ይፈልጋል ነው እየተባለም የሚገኘው። የሩበን አሞሪም የመጀመሪያ የክረምት የዝውውር መስኮት ቆይታ ወደ 10 የሚጠጉ የማንቸስተር ዩናይትድ ተጫዋቾችን በመልቀቅ ይጀምራል ተብሏል። የማንቸስተር ዩናይትድ ቡድን በክረምት ገበያ ውስጥም ትልቅ የቡድኑን ማሻሻያ ለማድረግም በዝግጅት ላይ ነው። ማንቸስተር ዩናይትድ ከመጪው የውድድር ዘመን በፊት ቡድኑን በጥልቀት ለማዋቀር በዝግጅት ላይ ነው። ቦርዱ ገቢ ለማስገኘትና በዝውውር ገበያው ላይም ለአዳዲስ ፈራሚዎች ቦታ ለማስለቀቅ እስከ 10 የሚደርሱ ተጫዋቾችን ለመልቀቅ ወስኗል። የቡድኑ አመራር የሚወስደው እርምጃ ሩበን አሞሪም የበለጠ ተወዳዳሪ ቡድን ለመገንባት የሚያስችለው ያደርገዋል። በክረምት ከሚሰናበቱት ዝርዝሮች ውስጥ መካከል ኮንትራታቸው የሚጠናቀቅ እንዲሁ ደግሞ በውሰት የወጡና ከፍተኛ ደሞዝ እያገኙ ለቡድናቸው ግልጋሎት ዝቅ ያሉ ተጫዋቾችም ይገኙበታል። ካሴሜሮና ክሪስቲያን ኤሪክሰን በመሃል ሜዳ ላይ ራሳቸውን መመስረት አልቻሉም። እናም በክለቡ እቅድ ውስጡም አይደሉም። ቁልፍ ተጫዋቾች ለመሆንም ኦልትራፎርድ የደረሱት ሜሰን ማውንትና ራስመስ ሆይላንድም የሚጠበቀውን ያክል ውጤት ባለማምጣታቸው ወደ መውጣቱ ተቃርበዋል። በውሰት ከወጡ ተጫዋቾች መካከል ተመልሰው ለመሸጥ ብቻ ወደ ማንቸስተር የሚመለሱ ተጫዋቾችም አሉ። አንቶኒ በአሁኑ ጊዜ በሪያል ቤቲስ፣ ጄደን ሳንቾ በውሰት ቼልሲና ማርከስ ራሽፎርድ ደግሞ እንዲሁ በአስተን ቪላ ይገኛል። ጄደን ሳንቾ በውሰት በቼልሲ ነው የሚገኘው። ማርከስ ራሽፎርድ ደግሞ በአስተን ቪላ ይገኛል። በኦልትራፎርድ ወደፊት ተስፋ የላቸውም። የክለቡ ዓላማ በእነዚህ ተጫዋቾች ላይ ያደረገውን ኢንቨስትመንትም በከፊል መልሶ እንዲያገኝ የሚያስችለው ገዢዎችን ማፈላለግ ነው። በሌላ በኩል ጆኒ ኢቫንስ፣ ቶም ሂተን፣ ቪክተር ሊንድሎፍ በክረምቱ ኮንትራታቸው ያልቃልና አይታደስም። በዚህም የክለቡ ቆይታ ምዕራፋቸውን ይዘጋሉ። የዩናይትድ ስትራቴጂ ቡድኑ በአዲስ ተጫዋቾች ለማጠናከርና ወደ እንግሊዝና ወደ አውሮፓ ውድድሮችም
በታላቅነት ለመመለስ እንደገና ለመገንባትም ያለመ ነው። አሁን ላይ ትኩረታቸው በክረምቱ የዝውውር ገበያ ላይ ሲሆን እነዚህን ተጫዋቾች ለመልቀቅና ከፍተኛ ፕሮፋይል ያላቸው ፈራሚዎችን ለማምጣትም እንደሚሰሩ ጭምር ነው የሚጠበቀው። ባየር ሚኒክ አንድ ተጫዋች ከቦሩሲያ ዶርትመንድ ማስፈረም ይፈልጋል። ከቦሩሲያ ዶርትመንድ ምርጥ ተጫዋቾች መካከል አንደኛው የባየር ሚኒክ ኢላማ ሆኗል። ማክሲሚሊያን ባየር በቅርብ ወራት ውስጥም በጀርመን እግር ኳስ ውስጥ ካሉ ቁልፍ ስሞች አንዱ ሆኗል። ባለፈው ክረምት ቦሩሲያ ዶርትመንድ በ28 ሚሊዮን ዩሮ የተቀላቀለው ወጣቱ አጥቂ የባየር ሚኒክን ትኩረት ስቧል። ባየር በቦሩሲያ ዶርትመንድ የረጅም ጊዜ ቁልፍ እቅድም ተደርጎ ይቆጠራል። የተጫዋቹ ብቃት የባቫሪያኑን ክለብ ፍላጎትንም ቀስቅሷል። ይህም የባየር ሚኒክ ፍላጎት የቡንደስሊጋውን ቡድን በዚህ ፊርማ ሊያዳክመው ይችላል። ባየር ሚኒክ ተጫዋቹን በክረምት ለማምጣት ፍላጎት አለው። ባየር በቦሩሲያ ዶርትመንድ ከደረሰበት ጊዜ ጀምሮ ራሱን በቡድኑ እቅድ ውስጥም ወሳኝ አካል አድርጎ በማሳየት ቋሚ እድገትንም አሳይቷል። ፍጥነቱ፣ ክፍት ቦታዎችን የማግኘት ችሎታውና ከጎል ፊትም ለፊት ያለው ብቃት ስሙን በጀርመን ሊግ ውስጥም ካሉ ድንቅ ተጫዋቾች መካከል እንዲያደርግም አስችሎታል። እነዚህ ባህሪያት ባየር ሚኒክ ቡድናቸውን ለማጠናከር ጥሩ አማራጮችም አድርገው በመቁጠር እድገቱን በቅርበትም እንዲከታተሉት አድርጓቸዋል። ባየር ሚኒክ በ22 ዓመቱ አጥቂ ላይ ያለው ፍላጎት በብቃቱ ብቻ ሳይሆን ክለቡ በሚቀጥሉት አይነታትም ስልት ቀጥተኛ ተፎካካሪዎችን በማዳከም ራሱን ማጠናከር ነው። ሙኒክ ቁልፍ ተጫዋቾችን ከተፎካካሪያቸው መውሰዱ በቡንደስሊጋ ውድድር ላይም ስነ ልቦናዊ ተጽዕኖ ሊኖረው እንደሚችል ያውቃሉ። ዶርትመንድ እሱን ለመልቀቅ ምንም አይነት ፍላጎት ባይኖረውም ትልቅ ጥያቄ ከመጣላቸው ግን አቋማቸውን ሊለውጡ ይችላሉ። የባየር የወደፊት እጣ ፈንታም አሁንም እንግዲህ በዶርትመንድ እጅ ላይ ነው። ባየር ሚኒክ እሱን ወደ ክለቡ ለማምጣትም ጥያቄ ለማቅረብ በዝግጅት ላይ ይገኛል። ሁሉም ነገር የሚወሰነው በቦሩሲያ ዶርትመንድ ነው። ሆኖም ግን ተጫዋቹ በሲግናል ኢዱና ፓርክ እድገቱን ለመቀጠል ወይም ደግሞ የባቫሪያኑን ማሊያ ለመልበስም በእግር ኳስ ሕይወቱ አንድ እርምጃ ከፍ ማለት እንዳለበትም መወሰን ይኖርበታል ተብሎ ነው የሚጠበቀው። ቁልፍ የሆነው የሪያል ማድሪድ ተጫዋች አሳሳቢ የሆነ ጉዳት ሲያስተናግድ ለአርሰናል ጥሩ ዜና ሆኗል። አርሰናል በሚቀጥለው ወር ከሪያል ማድሪድ ጋር ከሚያደርገው የቻምፒየንስ ሊግ ጨዋታ በፊት አንዳንድ አዎንታዊ ዜናዎች እየገጠሙት ነው። ሎስ ብላንኮዎቹ እንግዲህ አትሌቲኮ ማድሪድን በፍጹም ቅጣት ምት አሸንፈው ያለፉ ሲሆን አርሰናል በሩብ ፍጻሜውን ያገኛሉ። ሪያል ማድሪድ ከ2006 በኋላ ለመጀመሪያ ጊዜም አርሰናሎችን የሚገጥም ይሆናል። ማድሪድ እውነተኛ የአውሮፓ ቻምፒየንስ ሊግ ተጠባቂ ቡድን ናቸው። ስለሆነም በዚህ ውድድር አሸናፊ ለመሆንም ተወዳጆች ይሆናሉ። ነገር ግን አንድ ቁልፍ ተጫዋቻቸው በጉዳት በዛ ጨዋታ ላይ ላይገኝ ይችላል ብሏል ፋብሪዚዮ ሮማኖ በኤክስ የትዊተር የምንለው የቀድሞ ገጹ ላይ እንደዘገበው። የማድሪዱ የግራ መስመር ተከላካይ ፌርላንድ ሜንዲ የጡንቻ ህመም ስለተሰማው አንዳንድ ምርመራዎችን ያደርጋል። ስለዚህም ጉዳቱ ትንሽ ከበድ ያለ ሆኖ ከተገኘም ቀጣይ ሳምንት ያመልጡታል። ሜንዲ በጡንቻ ጉዳት ብዙ ጊዜ ሲቸገር ነበር። ሜንዲ የካርሎ አንቸሎቲ የኋላ መስመር ወሳኝ አካልም ሲሆን ይህም እንግዲህ ማድሪድ ከአርሰናል ለሚያደርጉት ጨዋታ መመለስ ካልቻለም ቡድኑ ላይ ትልቅ ጉዳትም ሊደርስ ይችላል። ሚኬል አርቴታ ቡካዮ ሳካ ለማድሪዱ ጨዋታ እንደሚመለስ ተስፋ ያደርጋል። ለሰሜን ለንደኑ ቡድን በጉዳት ምክንያት የውድድር ዓመቱ ተስፋ አስቆራጭ ነበር። አሁን ላይ ግን አንዳንድ ወሳኝ ተጫዋቾቻቸውን ከጉዳት እየተመለሱ ሲሆን እንደ ካይ ሃቨርትስ እና ጋብሪኤል ሄሱስ ያሉ ተጫዋቾችም እስከ ውድድር ዘመኑ መጨረሻ ድረስ አይመለሱም። እንደ ማርቲን ኦዴጋርድ እና ቤን ዋይት ያሉ ሌሎች አስፈላጊ ተጫዋቾችም በዚህ ዓመት ብዙ ጨዋታዎች እንዳመለጣቸው የምናስታውሰው ነው። የአርሰናል ደጋፊዎች ከማድሪድ ጋር የሚደረገው ጨዋታን በጉጉት እየጠበቁት ነው። ምናልባትም ክለቡ ከሪያል ማድሪድ ጋር ተፎካክሮ እንደሚያሸንፍ እየተሰማቸው ነው። አርሰናልና ሪያል ማድሪድ ከዚህ ቀደም የተገናኙት 2 ጊዜ ብቻ ነበር። አርሰናል በቤርናቢው 1-0 ሲያሸንፍ፣ በሃይበሪ ደግሞ 0-0 ተለያይተዋል። ተጠባቂው ጨዋታ ከሳምንታት በኋላ ይደረጋል። በሪያል ማድሪድ አስገራሚው የኮንትራት እድሳት ሊደረግ ነው። ፍሎሬንቲኖ ፔሬዝ ቀድሞውኑ ሁሉ ነገር ተወስኗል። የሪያል ማድሪድ ፕሬዝዳንት የተጫዋች ለክለቡ ረዘም ላለ ጊዜ እንዲቆይ የተቻላቸውን ሁሉ እንደሚያደርጉ ተሰምቷል። ሪያል ማድሪድ በቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር ባደረገው ጨዋታ በ120 ደቂቃ ውስጥ ቢሸነፍም ፍጹም ቅጣት ምትን በማሸነፉ ወደ ፍጻሜ ማለፉን እናስታውሳለን። የማሪንጊዮ ቡድን በአትሌቲኮ ጨዋታ ሽንፈት ቢገጥመውም በተጠናከረ የመከላከል ብቃትና ከምንም በላይ ደግሞ በቲቦ ኩርቱዋ ድንቅ ብቃት በጨዋታው መቆየት ችለዋል። ቤልጅማዊው ግብ ጠባቂ አሁንም የቡድኑ አዳኝ ሆኖ በመቀጠል አሁንም በዓለም ላይ ከሚገኙ ምርጥ ግብ ጠባቂዎች መካከል አንዱ እንደሆነ አሳይቷል። እስከ 2026 ድረስ የሚቆይ ውል ያለው ቢሆንም ለነጩ ክለብ ግን ከዚያ በላይ ያለውን ቀጣይነት ለማረጋገጥም እንቅስቃሴ ማድረግ ጀምረዋል።
ፍሎሬንቲኖ ፔሬዝ እና ቦርዶ ቲቦ ኮርቶባ የረጅም ጊዜ ፕሮጀክት አካል እንደሆነና የወደፊት ህይወቱም የኮንትራት ማራዘሚያን በማስጠበቅ ፈቃደኛ መሆናቸው ነው እየታወቀ የሚገኘው። ቲቦ ኮርቶባ ለመልቀቅ ፍላጎት ቢኖረው እንኳን ፍሎሬንቲኖ ፔሬዝ አይፈቅድም። ግብ ጠባቂው አሁን ላይ 33 ዓመቱ ነው። ምንም እንኳን የወደፊት ህይወቱ ሙሉ በሙሉ ባይገለጽም አሁንም ብዙ የሚቀርበው ነገር እንዳለ የማድሪድ ሰዎች ያውቃሉ። እንደ ዲፌንሳ ሴንትራል ዘገባ ከሆነ በርካታ የሳዑዲ አረቢያ ክለቦች በአውሮፓ የሚደረገውን ቆይታ የሚያጠናቅቅ ከሆነ ጥሩ ኮንትራት ለመስጠትም ፍላጎት እንዳላቸው ይነገራል። የቲቦ ኮርቶባ ቅድሚያ የሚሰጠው በሳንቲያጎ ቤርናቢው መቀጠል ነው። ነገር ግን ድርድሮች በሚቀጥሉት ወራቶች ይጀምራሉ። ይህ በእንዲህ እንዳለ ክለቡ ቤልጅማዊው ግብ ጠባቂ እድሳቱን እንዲፈርም እርግጠኛ ናቸው። ምንም እንኳን የመጫወት እድል ሲሰጠው ከፍተኛ ደረጃ ላይ ያሳየው የአንድሪያ ሉኒን እድገትን ዋጋ ቢኖረውም ፍሎሬንቲኖ ፔሬዝ ግን በግቡ ላይ መረጋጋትንና በከፍተኛ ደረጃ መወዳደርን ለመቀጠል ቲቦ ኮርቶባን ቁልፍ እንደሆነም ግልጽ ነው። ስለዚህም ቲቦ ኮርቶባ ለብዙ ተጨማሪ ዓመታትም የማድሪድ ግብ ጠባቂ ሆኖ እንዲቆይ ይፈልጋሉ የተባለው። ፓሪስ ሳን ዠርሜን ለማርኮ አሴንሲዮ ዋጋ አስቀምጧል። በውሰት በአስተን ቪላ ጥሩ የሚባል ጊዜን እያሳለፈ የሚገኘው ማርኮ አሴንሲዮ በክረምቱ ብዙ ፈላጊዎችን እንደሚያገኝ ካሁኑ እየተነገረ ነው። ማርኮ አሴንሲዮ በፕሪሚየር ሊጉ ጥሩ እድገትን እያሳየ ነው። ከፓሪስ ሳን ዠርሜን ለአስተን ቪላ የተሰጠው ውሰትም ሙሉ በሙሉ ስኬታማ ሆኖ በኡናይ ኤምሪ በሚመራው ቡድን ውስጥም ካሉ ድንቅ ተጫዋቾች አንዱ እንዲሆን አድርጎታል። ስፔናዊው የናፈቀውን ወጥነትንና ታዋቂነትን መልሶ በማግኘቱ በአውሮፓ ውስጥ ካሉ በርካታ ታላላቅ ክለቦችን ፍላጎትን ስቧል። በእንግሊዝ ያሳየው አስደናቂ ብቃት ፓሪስ ሰን ዠርሜን እሱን ለመሸጥ በቁም ነገር እንዲያስብ አድርጎታል። ምንም እንኳን ተጫዋቹ በነፃ ዝውውር ቢመጣም የፓሪሱ ክለብ ግን በመጪው የዝውውር ገበያ ብዙ ትርፍ ሊያገኝበት ይችላል። የአሴንሲዮ መሸጫ ዋጋ ከ25 እስከ 30 ሚሊዮን ዩሮ ይገመታል። ይህ ቁጥር ለብዙ ቡድኖችም ጥሩ እንደሚሆንና ለፈረንሳይ ቡድን ደግሞ የተጣራ ትርፍንም ያስገኝለታል ተብሎ ነው የሚጠበቀው። ከፕሪሚየር ሊግ እስከ ሴሪኤ ድረስ ያሉ በርካታ ቡድኖች አሴንሲዮን በከፍተኛ ደረጃ የሚቀርበው ብዙ ነገር እንዳለ በመገንዘብ ሁኔታውን እየተከታተሉት ነው። አስተን ቪላ ባሳየው ብቃት የተደሰተ ሲሆን ስፔናዊውን በቋሚነት ማስፈረምም ሊሞክር ይችላል። ቪላዎች ከሁሉም ክለቦች ቅድሚያ የሚሰጣቸው ሲሆን የመጨረሻ ውሳኔው የቪላና የአሴንሲዮ ነው የሚሆነው። ነገር ግን ከባድ ፉክክር ይገጥማቸዋል። በአንጻሩ ፓሪስ ሰን ዠርሜን ቡድናቸውን በአጥቂ አማራጮች የተሞላ በመሆኑ ለድርድር ክፍት ይመስላሉ እና ማርኮ አሴንሲዮን መሸጥ ክለቡ ለሌሎች ቦታዎችም እንዲጠናከር ያስችለዋል። የስፔናዊው የመጨረሻ መዳረሻ መታየት ይኖርበታል። ነገር ግን አንድ እርግጠኛ ይኮናል፣ አሴንሲዮ በክረምቱ በቋሚ ዝውውር ፓርክ ደስ ፕሪንስን ይለቃል ተብሎ ነው የሚጠበቀው። ቦሩሲያ ዶርትመንድ የአንዱን ኮከብ የኮንትራት እድሳት ንግግር ሊያቆም ነው። የጀርመኑ ቡድን በተጫዋቹ ብቃት መቀነስ ምክንያትም ድርድሩን ለማቆም ወስኗል። በቦሩሲያ ዶርትመንድ የሁሊያን ብራንት የወደፊት እጣ ፈንታ እርግጠኛ አይደለም። የጀርመኑ ክለብ በ2026 የሚያልቀው ኮንትራቱን ለማራዘምም ድርድር ለማቆም ወስኗል። ውሳኔው በሁለቱም ወገኖች ምክንያት ሲሆን ተጫዋቹ እያሳየ ያለው ዝቅተኛ ብቃትና ክለቡ በርካታ ወራትም እያጋጠመ ባለው የፋይናንስ ችግር ምክንያትም በቀደሙት የውድድር ዘመናት ቁልፍ ተጫዋች የነበረውን ብራንትን በዚህ ሲዝን የሚጠበቀውን ነገር ማሳየት አልቻለም። እንደ ጀርመኑ ስፖርት ቢልድ ዘገባ ከሆነ ዝቅተኛ ብቃት እያሳየ ያለው ተጫዋቹ በክለብ ውስጥም ጥርጣሬን አስነስቷል። ይህም ቆይታውን ማራዘም ጠቃሚ ነው ወይ የሚል ጥያቄን አስነስቷል። በተጨማሪም ቦሩሲያ ዶርትመንድ በጣም ጥሩ በሆነው የፋይናንስ ሁኔታ ውስጥም አይደለም። ይህም የተጫዋቾች ኮንትራት እንደገና እንዲያዩም ያደርጋቸዋል። አሁን ባለው ሁኔታ ዶርትመንዶች ተጫዋቹ በቡድን ውስጥም እንዲቆይ ለማድረግ ፍቃደኛ አይደሉም። በእድሳት ገደማም አማካዩ እንግዲህ አሁን ላይ ደሞዙ ባለው ብቃቱ አንጻር ከፍተኛ ተደርጎም ስለሚቆጠር የደሞዝ ቅነሳም መቀበልም በዚህ ክረምት መልቀቅም ይኖርበታል። በዚህ ሁኔታ ውስጥ እንግዲህ ክለቡ ውሳኔ መስጠት አይቸኩልም እና ተጫዋቹ በድጋሚ ድርድር ከመጀመሩ በፊትም ጥሩ ብቃቱን ማግኘትም ሊችል እንደሆነ ለማየት ይመርጣሉ። የሁሊያን ብራንት ወደፊት በሲግናል ኢዱና ፓርክ ቆይታው በአየር ላይ ተንጠልጥሏል። በሚቀጥሉት ወራት ብቃቱን ካልተሻሻለም ዶርትሙንድ በሚቀጥለው የዝውውር ገበያ ከሱ ጋር ለመለየትም ፋይናንሱን ለማቃለልም እና ደግሞ ለአዳዲስ ፈራሚዎችም ቦታ ለመስጠትም ሊያስብ እንደሚችል ጭምር ዘገባዎች ያሳያሉ። ሚኬል አርቴታ አርሰናል እንዲያስፈርምለት የጠየቀው ኮከብ የባስክ ተወላጁ አሰልጣኝ ለመጪው ክረምት ቡድናቸውን ማጠናከር እንዳለባቸው እርግጥ ሲሆን ቀድሞኑ ፍጹም ኢላማ አላቸው። የባየር ሚኒክ ተጫዋች የሆነው የሊሮይ ሳኔን የኮንትራት ሁኔታ በሚቀጥለው ክረምትም ሲጠናቀቅ በአርሰናል በነፃ ቡድን ውስጥም ለማካተት አርሰናል በቅርበት እየተከታተለው ነው። ጀርመናዊው የክንፍ ተጫዋች ከባቫሪያኑ ቡድን ጋር ያለው ኮንትራትም በውድድር ዓመቱ መጨረሻ የሚያበቃ ሲሆን እስካሁን ድረስ ለማደስ ምንም አይነት ንግግር አልጀመሩም። ቢልድ እንደዘገበው የለንደኑ ክለብ ሳኔን በከፍተኛ የዝውውር ወጪ
ሳያስፈልጋቸው ቡድናቸውን ለማጠናከር ጥሩ የገበያ እድልም አድርገው ይመለከቱታል። ተጫዋቹ በባየር ሚኒክ የመቆየት ፍላጎቱ ቢገለጽም ከጀርመን ማኔጅመንት ጋር በተደረገው ውይይት በበቂ ሁኔታ መሻሻል ባለመገኘቱ በክረምቱ በነፃ መልቀቁ አይቀሬ ነው። ሳኔን ለማስፈረም አርሰናልን ጨምሮ የተለያዩ ቡድኖችን ፍላጎታቸውን ቀስቅሰዋል። አርቴታ ከዚህ ቀደም የሚያውቀውን ተጫዋች ፊት መስመሩን ለማጠናከር በአርሰናል ይፈልገዋል። ሚኬል አርቴታ ቡድኑ ልምድ ባላቸው ተጫዋቾች ለማጠናከር ያለመ ሲሆን ሳኔ በፍጥነቱ ተጫዋቾችን በቀላሉ ቀንሶ በማለፍ ችሎታውንና በአውሮፓ እግር ኳስ ካለው ልምድ የተነሳ ለአጥቂ ክፍሉም እቅድ በትክክል ይስማማል። የ29 ዓመቱ ጀርመናዊ ኢንተርናሽናል በነፃ ዝውውር መምጣቱ ለለንደኑ ክለብም ይበልጥ ማራኪ ኢላማ ያደርገዋል ተብሎ ይታሰባል። ባየር ሚኒክ በበኩሉ ኮንትራቱን ለማራዘም መፈለጉን ቀጥሏል። ነገር ግን በጊዜ ሂደት ድርድር አለማድረግ አርሰናል ወይም ሌሎች የአውሮፓ ታላላቅ ክለቦች ተጫዋቹን ለመጪው የውድድር ዘመንም በነፃ ለማግኘት መንገዱን ይከፍታል። ሳኔ በድጋሚ ወደ ፕሪሚየር ሊግም እንዲሁ ለመመለስ ክፍት ሊሆን ይችላል። ነገር ግን የመጨረሻ ውሳኔው የተጫዋቹ በመሆኑ እስከ ሰኔ የሳኔ ጉዳይም የሚጠበቅ ነው የሚሆነው። ኤሲ ሚላን ከኢንተር ሚላን ኮከብ ተጫዋች መካከል አንዱን ማስፈረም ይፈልጋል። በኢንተር ሚላን ቡድን ውስጥ ካሉ ተጫዋቾች አንደኛው ለኤሲ ሚላን ቅድሚያ የሚሰጠው ጉዳይ ሆኗል። ኤሲ ሚላን ለቀጣዩ የውድድር ዘመን የተከላካይ መስመሩን ለማጠናከር እየፈለገ ሲሆን ኢላማ ያደረጉበት የኢንተር ሚላን ወጣት ተከላካይ ያን ቢሴክ ነው። የሮሰናሪ ቦርድም ትልቅ ተስፋ የጣለበት ተከላካይ ከተቀናቃኞቻቸው በመንጠቅም ለማስፈረም ፍላጎቱ አላቸው። በኢንተር ያለው እድገት የበርካታ ክለቦችን ፍላጎት ስቧል። ነገር ግን ኤሲ ሚላን አገልግሎቱን ለማግኘት ቆርጦ የተነሳ ይመስላል። ሚላን በክረምቱ ያን ቢሴክ ያለው ፍላጎት አሁንም እየጨመረ ነው። የ24 ዓመቱ ጀርመናዊ የመሃል ተከላካይ በኢንተር ሚላን ውስጥም ያለው ትልቅ አቅምን አሳይቷል። የተከላካዩ ጥንካሬና የአየር ላይ ችሎታውን በብዙ ቡድኖች እንዲፈለግም አድርጎታል። የያን ቢሴክ አስደናቂ የአካልና የጨዋታ ንባብን በሲሞኔ ኢንዛጊ ስር ጠቃሚ ሀብት አድርጎታል። ምንም እንኳን መደበኛ የመነሻ ቦታን ባያገኝም ተከላካዩ ግን ከኢንተር ወሳኝ ተጫዋቾች አንደኛው ነው። ቢሴክ ከአንዱ የሚላን ክለብ ወደ ሌላኛው ክለብ መዘዋወሩ በሁለቱ የደጋፊዎች ስብስብ መካከልም ውዝግብን ይፈጥራል። ኤሲ ሚላን አሳማኝ ዋጋ ካቀረበና ኢንተር ሚላን ደግሞ በቡድን ውስጥ የበለጠ ጉልህ ሚና ሊሰጠው ካልቻለም ወጣቱ ተከላካይ የቦታ ለውጥን በቁም ነገር ሊያስብበት ይችላል። የሮሰነሪ ቦርድ ተጫዋቹንም ሆነ የአሁኑን ክለብ ለማሳመን ከወዲሁ እንግዲህ ስልት እየነደፈ ነው። ጎረቤት ክለብም በቀጥታ ለማነጋገርም ፍላጎት ላይኖራቸው ስለሚችል የዝውውር ጉዳይ በኢንተር አቋም ላይ የተመሰረተ ይሆናል። የቢሴክ ስም በገበያው ላይ የጠንካራ ሁኔታ መታየቱን ይቀጥላል። የወደፊት ህይወቱም ከመቼውም ጊዜ በላይ ክፍት ሊሆን እንደሚችልም ነው ዘገባዎች የሚያሳዩት። ፖል ሜርሰን ማንቸስተር ዩናይትድ አዲሱን የስቴዲየም እቅድ በመቃወም አሳዛኝ ሲል ሰይሞታል። ፖል ሜርሰን ማንቸስተር ዩናይትዶች በዘንድሮው የውድድር ዘመን ባጋጠማቸው ችግር አዲስ ስቴዲየም የመገንባት እቅድ ማውጣታቸው አስገርሞታል። 10 ጨዋታዎች እየቀሩት በፕሪሚየር ሊግ የደረጃ ሰንጠረዥ ግርጌ አካባቢ የሚገኝ ሲሆን ክለቡ አዲስ ስቴዲየም የመገንባት እቅድ ላይ ባደረገው ይፋዊ ማስታወቂያ ፖል ሜርሰን የክለቡ የበላይ አካላትን ተችቷል። እኔ ምን ለማድረግ እንዳሰቡ አላውቅም። ለአዲሱ ስቴዲየም ግንባታ ምንም ፍላጎት የለኝም። እኔ እንደማስበው ኦልድ ትራፎርድን መተው የሚያሳዝን ይመስለኛል። የማንቸስተር ዩናይትድ ደጋፊ ከሆንክ እጩሃለሁ። ደጋፊዎች በኦልድ ትራፎርድ ይገኛሉ። በፕሪሚየር ሊግ ውስጥም ካሉ ትልልቅ ስቴዲየሞች አንዱን አግኝተዋል። ስለዚህ ለምን ሌላ ስቴዲየም ለደጋፊው ይሰጠዋል እላለሁ። የቸልሲ ደጋፊ ከሆንኩኝ ሊገባኝ ይችላል። ቸልሲዎች ስቴዲየም መቀየር ከፈለጉ እስማማለሁ። ምክንያቱም ቸልሲዎች ወደ 38 ወይም ወደ 40 ሺህ መቀመጫ ስላላቸውና ብዙ ተመልካች የሚይዝ ትልቅ ስቴዲየም ያስፈልጋቸዋል። ነገር ግን ማንቸስተር ዩናይትድ ከማንም በላይ በእንግሊዝ 70 ሺህ ተመልካች የሚይዝ ስቴዲየም አላቸው። ታዲያ ለምንድን ነው አዲስ ስቴዲየም የሚፈልጉት? ቡድኑ የሚፈልገው ብዙ አዲስ ተጫዋቾች ነው። ራትክሊፍ ምን እያደረገ ነው? ራትክሊፍ ስለ እንግሊዝ አይጨነቅም፣ ለብሔራዊ ቡድኑ አይጨነቅም። ስለ ማንቸስተር ዩናይትድ ብቻ ቢጨነቅ ይሻል ነበር። ዩናይትዶች ወደ ቻምፒየንስ ሊግ መግባት ይቅርና ወደ ቶፕ 6 ደረጃ ስለመግባት የሚያስቡ አይመስለኝም። ባለፉት 2 ቀናት ውስጥ የማየውን ማመን አልቻልኩም፣ በጣም ተበሳጭቻለሁ ሲልም ጭምር ነው ፖል ሜርሰን ሀሳቡን የሰጠው። ሚኬል አርቴታ ለክረምት የዝውውር መስኮት ትልቅ የዝውውር በጀት ከአርሰናል ቦርድ ሊሰጠው እንደሆነ እየተገለጸ ነው። በአርሰናል አዲስ የስፖርቲንግ ዳይሬክተር ሆነው የሚሾሙት አንድሪያ ቤርታ በክረምቱ ከፍተኛ የዝውውር በጀት ሊሰጠው ነው ተብሏል። የጊቭ ሚ ስፖርት ዘገባ እንደሚለው ከሆነ ቤርታ በክረምቱ 300 ሚሊዮን ፓውንድ በጀትም ይኖረዋል። በዚህ ዋጋ በርካታ አዲስ ግብ ጠባቂ፣ የግራ ተከላካይ፣ የተከላካይ አማካይ፣ የግራ ክንፍ አጥቂና ተጠባባቂ የቀይ መስመር ተጫዋችም ለማስፈረም እንደሚውል የተገለጸው። የተጠቀሱት ሚናዎች የመጨረሻ ውሳኔ የአርቴታና የአዲሱ ዳይሬክተር ሲሆን ከሁሉም ቅድሚያ በቡካዮ ሳካ በኩል ተፎካካሪና በግብ ጠባቂ ክፍልም ተመሳሳይ ሁኔታ አለ። ዳቪድ ራያ በቦታው ምርጡ ቢሆንም አዲስ ግብ ጠባቂ ሊያመጡ እየተዘጋጁ ነው። አሁን ላይ ሁለተኛ ምርጫ የሆነው ኔቶ ወደ ቦርንመስ በክረምቱ ይመለሳል።
አርሰናሎች በእርግጠኝነት የመሃል ክፍሉን ለማሻሻል ይፈልጋሉ። ቶማስ ፓርቴና ጆርጂኒዮ በውድድር ዘመኑ ካለቀ በኋላ ከክለቡ በነጻ ይለቃሉ ተብሎ ይጠበቃል። አርሰናል ማርቲን ዙቤሜንዲን እንደሚያስፈርም በስፋት ተነግሯል። አዲስ የግራ ተከላካይ ማምጣት አፋጣኝ ላይሆን ይችላል። በተለይም በዚህ የውድድር ዘመን የማይልስ ልቡስ ስኬሊ መከሰትና የሪካርዶ ካላፊዮሪ ጋር ያላቸው ፉክክር በዚያ ቦታ ላይ ዝውውሩን አፋጣኝ አያደርገውም። በግራ በኩል ያለው የማጥቃት ችግር ዋነኛው ጉዳይ ነው። ሊያንድሮ ትሮዛርድም ሆነ ጋብሪኤል ማርቲኔሊ የመጀመሪያ ቋሚ 11 ቦታን ለማግኘት ሲቸገሩ አይታይም። ነገር ግን አርሰናል በክረምቱ የአትሌቲክ ቤልባውን ኒኮ ዊሊያምስን በክረምቱ ማስፈረም ይፈልጋሉ ተብሏል። በመጨረሻም የአጥቂ ቦታ አሳሳቢው ነው። ጋብሪኤል ሄሱስ እና ካይ ሃቨርትስ ብቸኛ አማራጮች ናቸው። ሁለቱ ትክክለኛ 9 ቁጥር ተጫዋቾች አለመሆናቸውን ተከትለው አርሰናሎች ሌላ አጥቂ ለማስፈረም ይፈልጋሉ። አንድሪያ ቤርታም ይህንን ቦታ ለመሙላት በክረምቱ ትልቅ ስራ ይጠብቀዋል ተብሎ ነው የሚጠበቀው። ሊቨርፑሎች ከቻምፒየንስ ሊግ ሽንፈት ማግስት በርካታ ፊርማዎችን በክረምቱ ሊያደርጉ እንደሚችሉ እየተገለጸ ይገኛል። የቀዩ ቡድን እይታቸውን እንግዲህ በክረምቱ ቡድናቸውን ለማጠናከርና ያደረጉ ሲሆን 5 ተጫዋቾችንም ለማስፈረም እያሰቡ ነው። በአውሮፓ ቻምፒየንስ ሊግ በፓሪስ ሰን ዠርሜን ከተሸነፉ በኋላና በካራባው ካፕም በኒውካስል ዩናይትድ በፍጻሜው ከተሸነፉ በኋላ ሊቨርፑል በዝውውር ገበያው ላይ ትልቅ እቅድ ይዞ ስለሚቀጥለው የውድድር ዘመን እያሰበ ነው። ፕሪሚየር ሊጉን ማሸነፋቸው በተጨባጭ የተረጋገጠ ነገር እንግዲህ እየቀረቡ ቢሆንም በአርኔ ስሎት የሚመራው ቡድን ቡድናቸውን ለማጠናከርና አንዳንድ ቁልፍ ቦታዎችን ለማደስ በማለም ቡድናቸውን በ5 ትልልቅ ፊርማዎችም ለማጠናከር ይፈልጋሉ። አሌክዛንደር ኢሳክ፣ ሉዊስ ሆል፣ አንቶኒ ጎርደን፣ ማቲያስ ኩኛህና ዣኦ ፔድሮ በቀያዮቹ ኢላማ ዝርዝር ውስጥ አሉ። በዚህ ሲዝን በ32 ጨዋታዎች 22 ጎሎችን ያስቆጠረው ስዊድናዊ አጥቂ አሌክዛንደር ኢሳክ መምጣት ትኩረትን ከሚስቡ እንቅስቃሴዎች አንዱ ነው። የአሌክዛንደር ኢሳክ ፊርማ ከዳርዊን ኑኔስ መልቀቅ ጋር የተገናኘ ነው። ኑኔስ የአንፊልድ የወደፊት ቆይታው ላይ እርግጠኛ አይደለም። እንዲሁም ከኒውካስል ዩናይትድ ሉዊስ ሆል እና አንቶኒ ጎርደን በሊቨርፑል ራዳር ላይ ናቸው። የ20 ዓመቱ የግራ መስመር ተጫዋች ተስፋ ሰጪ እንቅስቃሴን ያሳየ ሲሆን ሮበርትሰንን ሊተካ ይችላል። ሌላኛው እንግሊዛዊ የክንፍ መስመር ተጫዋች አንቶኒ ጎርደን በክረምቱ ሊለቅ የሚችለው ሉዊስ ዲያዝን ለመተካት ተፈላጊ ነው። ጎርደን በ34 ጨዋታዎች 9 ጎሎችን ሲያስቆጠር 6 ደግሞ አሲስቶችን በማድረግ ጥሩ የውድድር ዓመትን እያሳለፈ ነው። በአጥቂ መስመር ክለቡ ማቲያስ ኩኛህንና ዣኦ ፔድሮን እየተመለከተ ነው። ብራዚላዊው የወልቨርሃምፕተን ወንደረርስ ተጫዋች ኮንትራቱ እስከ 2029 ድረስ የሚያቆየው ሲሆን ኩኛህ በ29 ጨዋታዎች 15 ጎሎችን ያስቆጠረ ሲሆን የዲየጎ ዦታ ምትክ መሆኑ ሊመጣ ታስቧል። ይህ በእንዲህ እንዳለ በብራይተን የሚገኘው ዣኦ ፔድሮ በዘንድሮው የውድድር ዘመን 8 ግቦችንና 7 አሲስቶችን አድርጓል። ሁለገብና የማጥቃት ፈጠራን ወደ ሊቨርፑል እንደሚያመጣም ይጠበቃል። ሊቨርፑል በትልልቅ ዝውውሮች ቡድኑን በፕሪሚየር ሊጉ ያለውን አሸናፊነት እንዲቀጥልና የቻምፒየንስ ሊግ ዋንጫን እንዲያገኝ ለማድረግም የበለጠ ተፎካካሪ ቡድን በከፍተኛ በጀት የመገንባትም ዓላማን አንግበው እየተንቀሳቀሱ እንዳለ ነው ዘገባዎች እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁም ስለተከታተላችሁን ስለምጽፉልን እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋኔን ለእናንተ ማቅረብ እወዳለሁ። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በነገው ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ይሆናል። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።